አብዛኛው ሰው ቤቴን ቀለም ማስቀባት ፈልጋለሁና ስንት ብር ነው ያስቀባሽው ብሎኝ ነበርና አጋጣሚ ይሄንን ቪዲዮ ቤቱን ሳስቀባ ቶሎ ስለወለድኩ ቪዲዮውን ፖስት አላደረኩት ነበር እና ፖስት ሳላደርገው ነበር የጠፋው። እዚህ ጋር ደግሞ ኢትዮጵያ ላይ ምንድን ትላላችሁ መሰላችሁ? የሚከራይ ሰርቪስ አለ ይላል። ኤኒዌይስ ወደ ውስጥ ገባ ብዬ ብዙ ሰው ኩሽና አሰሪ ሲለኝ ነበር። እዚህ ጋር ኩሽና አሰርቻለሁ፣ ገና አልተመረገችም ኩሽናዬ። እዚህ ጋር ደግሞ ወደ ሽንት ቤቱ መውረጃው ትንሽ ከባድ ስለነበረ እንጨት ስወልድ እርጉዝ ሳለሁኝ እንዳትወርቂ ተብዬ ነው ይሄን እንጨት ድጋፍ ተደርጎልኝ የነበረው። እየተደገፍኩ ነበር ማለት አዙሮሽ እንኳን ብትወርቂ ቀጥታ ከታች ነው የማርፈውና ረዝም ስለነበረ ለዛ ነው ወደ ጉዳይ ስገባ እና ለዛ ነው እቺ እንጨት የሆነችው። እንግዲህ ወደፊት ደግሞ ብረት እናረጋታለን ወይም ደግሞ እናነሳዋለን። ያው እርጉዝ ሲሆን ያስፈራን ማለፊያውና እንደው ድንገት እንኳን ቢያዞርሽ እኔ ደግሞ ስለሚያዞረኝ ለዛ ነው። ወደ ጉዳይ ስገባ ይህችን ቤት ቀለም ምን ያህል ነው እና ምን ያህል ነው የፈጀብሽ? ስንት ብር ነው ቀለሙን ያስቀባሽው? ምናምን ብለው ጠይቀው የነበረ ያ ማለት ገና ሳልወልድ ከ6 ወር በፊትና ያው አሁን ላይ ቀለም ኢንተርኔት ሊሞላ ሄጄ ሳለ ቀለም ጠይቄ ነበርና እያንዳንዱ ዲቴል የቀለሞች ዋጋ እኔ በገዛውበት ሰዓትና አሁን ላይ ትንሽ የ200 ብር ልዩነት አላቸው። እኔ ቀለሙን በገዛውበትኝ 1300 ብር ነበረ። አሁን ላይ 1500 ብር ሆኗል ማለት ነው አንዱ ቀለም ማለት ነው። ያ ማለት የቀለም ጎማዎችን ስለምታውቋቸው ማስረዳት አይጠበቅብኝም። ያ ማለት እኔ ፍጅሁ ለዚህ ስንት መሰለችሁ? ከነጩ ጋር ከነዚህ ይቺ ቡኒዋ ከለር ይሄኛው ደግሞ እርሳሲ ከለሩ እነዚህ እርሳሲ ከለሮችን 3 ነው የፈጀሁት። ይሄኛው አይደለም ቡኒ ከለሮችን 3 ነው የፈጀሁት። ያኛውን ግን እርሳሲ ከለሩን ወደ 6 ነው የፈጀሁት። ምክንያቱም በዚህም አለው በዛኛው ሳይድን በጀርባ ስላለው በራሱ በውሃ እየተበጠበጠ ነው። እነዚህኞቹን ሽሮ ከለሮቹን ደግሞ 4 መሰለኝ የፈጀሁትና አራቱን እንግዲህ በ1500 ብር ሂሳቡን መስራት ትችላላችሁ። ያ ማለት እንግዲህ ቪላ ሰርቪስ ላላችሁ ማለት ነው። 180 ካሬ ላይ ነው ያረፈው። ግቢያችን ትንሽ አሁን ክረምት ስለነበረ ዝናቡ ላይ ጤፍ ምናምን ስወልድ እዚህ ተዘጋጅቶበት ስለነበረ የጤፉ እንትን እንዳለ አሻ ብቻ ሆኗል። ሰሞኑን እንግዲህ ያው እየነቃው ስለሆነ ወጣ ወጣ እያልኩ ስለሆነ አጸደዋለሁ ማለት ነው። እና ለዛ ነው እንደዚህ የሆነ ግቢው። ወደ ጉዳዩ ይሄኛው አሁን ይችኛይቱ እንዳልኳችሁ 4 ነው የፈጀዎቹ። ይሄኛው ደግሞ ይሄኛውም 4 ነው የፈጀው። ግን ይችኛይቱ ቆርቆሮዋ ትንሽዬ ቆርቆሮ ነች በቆርቆሮ ነው። ይሄኛው ግን የቀለም ጎማው ትልልቅ ነው። እንግዲህ እንደኔ ቪላ ሰርቪስ ያላችሁ ሰዎች በአጠቃላይ እኔ ብር የፈጀሁትኝ ይችን ቤት ለማሳደስ ወደ 24000 ብር ነው በሰዓቱ ማለት ነው። 24000 ብር ላይ ከእያንዳንዱ ከአንድ አይነት 2 አይነት 3 አይነት ከሶስቱም 200 ብር መጨመር ነው ማለት ነው። በዛ ሂሳብ እንግዲህ አውጡ 24000 ማለት 25000 ወደ 30 ምናምን ሺህ ይገባ ማለት ነው። ቀለም ለማስቀባት ብቻ ማለት ነው። በነገራችን ላይ አሁን ላይ 30 ምናምን ሺህ እንደው እንደ ቅጠል እየተቆጠረች ነው። እውነት ለመናገር አሁን ላይ ያለንበት ጊዜ በጣም አስከፊ ቢሆንም ማለት ነው። እና እንደዚህ በቪላ ሰርቪስ 180 ካሬ ላይ ያረፈ ቦታ ካላችሁ እንደዚህ ቢፈጅባችሁ ከ30 ማክሲመም 32000 እንበለው። ኦኬ የእጅ ዋጋም አለው። የእጅ ዋጋ እኔ 5000 ብር ነው የከፈልኩትኝ። በቀን 200 በቀን 200 ከዛ እንደገና ግማሽ ቀን ደግሞ ውሏን 2 ቀን ከምናምን ነው የፈጀበት ማለት ነው። እንደዚች አድርጎ ቆንጆ አድርጎ ቀብቶልኛል ማለት ነው። ያ ማለት ደግሞ ይሄኛው ቀለም ማለት ይሄኛው የበር ቀለም ደግሞ እኔ ቀብቻለሁ። የበር ቀለሙንም ሲልቨር ከለር ነው። ከዚህ በፊትም ብዙም የሚለያይ ቀለም አልነበረውም ቤቴ። ግን ይሄኛው ሲልቨር ከለሩ ቆንጆ ነው ብለውኝ ሲልቨር ከለሩን ነው የቀባሁትና የምፈልጉትን ቀለም ሲልቨር ነው የሚባለው። ይሄ ብራማ ነው እንጂ አዎ ሲልቨር ከለር ዞርብኝ። ወርቃማ ከለር ከፈልጋችሁ መቀየር ትችላላችሁ። እኔ ግን ይሄን ከለር ወድጆ ስለነበረ ይህን ከለር ነው ያስቀባሁትና የፈለጋችሁትን ከለር የበር ቀለም የፈለጋችሁትን ማስቀባት ትችላላችሁ፣ ምርጫችሁ ማለት ነው። ሲቀጥል በዛኛው ሳይድ ያለውንም ላሳያችሁ እስኪ። እንዴት ታያችሁ ግን የቀለም ምርጫዬን ራሴ ነኝ የመረጥኩት። ይሄንን ቀለሜን ራሴ ነኝ የመረጥኩት። ከወዲህ ውጭ ሳይት በጣም ነው የሚያምረው እውነት ለመናገር። ይሄኛውም ደግሞ ሽሮ ከለሩን
ራሴ ነኝ የመረጥኩት። ይሄንንም ግን ወድጄዋለሁ እውነት ለመናገር እቺኛውን ሰርቪስ ነው ማከራየላ አከራያ ብዬ ነው። ምክንያቱም አሁን ላይ ኢንተርኔት 2000 ምናምን ብር ተሞልቶ የሚያዋጣ አይደለም። እዛ ጋር እሳት ጠፍቶ ማብራት ጠፍቶ እሳት ተያይዤ በክሰል ወጥ እየሰራው ነውና ከቅጥጄበት ነው። እና ከወደ ኋላ ደግሞ ላሳያችሁ ከግቢ ውጭ ማለት ነው። እንደዚች ነች። በዛኛ ያያችሁትና በዚህኛ ያለው አንድ አይነት ነው ማለት ነው። ቤቴ እኮ ግን ሰፊ ናት። አሁን ለመናገር 180 ካሬ ላይ ነው ያረፈችው። ትንሽዬ ናት ግቢ ያለችው ማለት ነው። እና ይሄንን ይመስላል። ዙሮ ቀለም ማስቀባት የፈለጋችሁ መነሻ ቢያንስ 30 ምናምን ሺህ ብር ነው። 32 ሺህ ምናምን በቂያችሁ ነው ማለት ነው። ቤታችሁን ቀለም ማስቀባት የፈለጋችሁ ይሄንን ይመስላል። ያው እንግዲህ አሁን ላይ ባለው እኔ 24 ሺህ ነው የፈጀሁትኝ። አሁን ላይ ባለው ደግሞ እስከ 30 ምናምን ሺህ ይፈጃል ማለት ነው። የኔን ቤት ከወደ ግድግዳው በነገራችን ከወደ ኋላ ሲታይ እንደዚህ ነው። ይሄ ቤት ታያችሁ ማለት ነው። እቺ ቤት በነገራችን እቺ ቤት ልትሸጥ ነው። ስለዚህ እቺ ቤት ደግሞ ሰፋ ያለ መረጃ ይዤላችሁ እመጣለሁ፣ መግዛት የሚፈልግ ሰው ካለ ማለት ነው። እና እንደዚህ ይሄን ይመስላል የዛሬው ቪዲዮዬ። በቀለም ዙሪያ ስጠይቁ ለነበራችሁ ጓደኞቼ ይሄንን ይመስላል። ቀለም እንዲገዛላችሁ ምናምን ፈልጉ ሰው ካላችሁ ደግሞ ኮሚኒኬት አድርጉን። ስራችን ነው። ከዚህ በኋላ ላይክ፣ ሼር፣ ሰብስክራይብ አድርጉ። እናመሰግናለን።